በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም በቅድስት ሥላሴ እያመኑ የተማጸኑ በዚህ በእናቴ የቅድስት ቤተ ክርስቲያን ፊት ሰይጣን ሆይ ክዳለሁ። ለዚህ ምስክር የጽዮን ድንግል ማርያም ናት ለዘላለሙ አሜን። በጌታችን አምላካችን መድኃኒታችን ወልድ ኢየሱስ ክርስቶስ በወርኃ ኅዳር 29 የበዓሉ ልደቱ መታሰቢያ ቀን የሚነበበው መጽሐፈ ሜላር የተሰኘው ድርሳኔ ነው። ይህ መጽሐፍ ሜላር ፍጥረት ሁሉ ሳይፈጠር የምድር ስፋት ሳይፈጠር የነፋስ ኃይል ሳይነፍስ ነጎድጓድም ሳይሰማ ንጹሕ ፀሐይ ሳይበረታ የመብረቅ ብልጫ ሳይበርቅ አስቀድሞ ወልዳ ከአብ መወለዱ ይናገራል። ፍጥረት ሁሉ ሳይፈጠር ክርስቶስ ፍጹም ቸር ከሆነ አብ ክርስቶስ ተወልዷልና። ዳግመኛ ምዕራቡንና ምስራቁን የሚገዛ የአይሁድም ስልጣን የሚያደቅ የአሸናፊ አንበሳ ክርስቶስ ወንጌላዊት አዳራሽ ከሆነች ድንግል ማርያም ተወለደ። መንግስቱም ዘላለማዊ መንግስት ነው፣ ግዛቱም ፍጻሜ የሌለው ነው። ሁላችን ሕዝበ ክርስቲያን በክንዱ ኃይል እንደገብ በብርሃን መስቀል ከሲኦል ጨለማ እንውጣ፣ በሰማያዊት መንግስቱ ከቅዱሳን ጋር ለዘላለሙ እንኖር ዘንድ አሜን። ይሁን ይደረግልን። አንተ ከሃዲ ወይ ክርስቶስ ከድንግል ማርያም ስለመወለዱ ዓለምን ስለመጎብኘቱ ነቢዩ ዕዝራ ትንቢት እንደተናገረ ስማ ልንገርህ። ነቢዩ ዕዝራ እንዲህ አለ። እኔ አለሁልህ አቤቱ ጌታዬ፣ እሺ በላይ በዓይኖቼ ፊት ባለሟልነትን ካገኘው ለባሪያህ ንገረው። ዓለም በማን ትጎበኛለህ? እርሱም አለ መጀመሪያ በሰው ልጅ፣ በኋላ ግን እኔ ራሴ ጎበኛታለሁ። ሰማይና ምድር ሳይፈጠር ሀገሮች ሳይፈጠሩ የዓለም ድምፅ ሳይጸና ነፋሳት ሳይነፍሱ የነጎድጓድ ድምፅ ሳይሰማ የመብረቅ ብልጭታም ሳይበራ የገነት ምድር ሳይፈጠር የአበቦቹ ውበት ሳይታይ መሬት መናወስ ኃይል ሳይጸና ሰራዊተ መላእክት ሳይቆጠሩ የሰማይ ምጥቀቱ ሳይታይ የሰማያትን መስፈር ሳይሰፈር የሚመጣው ዓለም ፍለጋ ሳይታወይ የጌታ ማተ ሕጉ በሚጠብቁና ሃይማኖትን በሚያምኑ ላይ ሳይታተም ያን ጊዜ ሌላ ሳይሆን ይህን ዓለም ጎበኝ ዘንድ አሰብሁ። ነቢዩ ዕዝራ ዓለም በማን ትጎበኛታለህ ባለው ጊዜ አስቀድሞ በሰው ልጅ ጎበኛታለሁ፣ ኋላ ግን እኔ ጎበኛታለሁ ያለውን በልዑል ነቢያት ሄኖክና ዕዝራ ዳንኤልም የትንቢታቸው ቅጥሩ ድንግል ማርያም የወለደች ኢየሱስ ክርስቶስ ነው። ዳግመኛ ነቢዩ ዕዝራ ስለ ኢየሱስ ክርስቶስ ወደፊት ተመልከት የምታየውን እወቅ የሚለኝ ቃል ሰማሁ። ባየው ጊዜ እነሆ አንበሳ እያገሳ ከዱር ተነሳ፣ እንደ ሰውም ድምፅ ሲናገር ሰማሁት። ያን ስር የምነግርህ ልዑል አንተ ያለህን አንተ ስማ። ምድር ይገዟት ዘንድ ከፈጠርኋቸው የዘመን ፍጻሜ ከሚደርስባቸው ከእነዚያ ከአራቱ እንስሳት የቀረን አንተ አይደለም ሲለው ሰማሁ አለ። አራተኛም መጥቶ የአእላፋት በብዙ ድካም ሕመም ይህንን ዓለም የቀሙት እነዚያን እንስሳ ሁሉ ድል ያደረጋቸዋል። ይህን ያህል ዘመን በዚህ ዓለም በተንኮል ኖረ። ዓለምም በክፉ አገዛዝ ገዛ። ጻድቃን ቀድሟቸዋልና፣ ደጋጎችን በድሏቸዋልና፣ ቀኖችንም ጠልቷቸዋልና፣ ሐሰተኞችን ወዷቸዋልና፣ የጻድቃን አምባቸውን አፍርሷልና፣ ያልበደሉትም ቅጽራቸውን አፍርሷልና፣ ኃጢአት ወደ ሲኦል ደርሳለችና፣ ትዕቢቱ ወደ ኃያል ደርሳለችና፣ ልዑልም የራሱን ሰዎች ተመልክቷቸዋልና፣ እነሆ ዓመቱ ተፈጽሟልና፣ ስለዚህም አንተ ንስር ፈጽመህ ትጠፋለህ። ኃጢአተኞች፣ ዝንጎች፣ ራሶች፣ ክፉዎችም፣ ጥፍሮችና አመፀኛ ሥጋ ይጠፋሉ። ምድር ከመከራዋ ሁሉ እፎይ ብላ ከአንተ ፈጽማ ታርፍ ዘንድ የፈጣሪዋን ቸርነት ተስፋ ታደርጋለች። ከዚያ በኋላ ፈጣሪ ለዚህ ንስር ቃል በነገረው ጊዜ ቀረው ያራስ ጠፋ። ነቢዩ ሕዝቅኤል ዕዝራ አቤቱ ጌታ በዓይኖች ፊት ባለሟልነትን ካገኘው ንገረኝ፣ ግሩም የሆነ የዚህ ህልም ትርጓሜ ለባሪያ ንገረው አልሁት። መልአኩም ያየኸውን የዚህንም ህልም ትርጓሜ እንዲህ አለ። ከዱር እያገሳ ሲወጣ ያንን ንስር በሰማ ሁሉ ነገር ሲናገረው በኃጢአቱ ሁሉ ሲዘልፍ ያየው አንበሳ ልዑል ለኋላ ዘመን የጠበቀ ከዳዊት ወገን የሚወለደው መጥቶም ኃጢአታቸውን ይነግራቸዋል፣ ስለ በደላቸውም ይዘልፋቸዋል፣ በፊታቸውን ፍዳቸውን ይገልጥባቸዋል። በሕይወትም ሳሉ አስቀድሞ በፍርድ ያቆማቸዋል፣ ከዘለፋቸውም በኋላ ያን ጊዜ ያጠፋቸዋል። ትሩፋኑን ግን በቸርነቱ በከበረ አውራጃ ይቤዣቸዋል። አስቀድሞ የነገርሁህን የፍርድ ቀን እስኪደርስ ድረስ ደስ ያሰኛቸዋል። ዕዝራ ሆይ ያየው ህልም ይሄ ነው። ትርጓሜው እንዲህ ነው። ልዑል ይሄ ምስጢር ከአንተ ብቻ እንድታውቁ አደረገ። መልአኩ ለዕዝራ ነቢይ ከዱር እያገሳ አንበሳ ተነሳ ያለው የልዑል አብ ልጅና የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። አንተ አሉተኛ ካህዲ ሆይ ኋላኛው ዘመን ጌታ ኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም ስለመወለዱ ነቢዩ ዕዝራ ዳግመኛ ትንቢት እንደተናገረ ስማ ልንገርህ። ነቢዩ ዕዝራ እንዲህ አለ። እኔ ግን መልአኩ እንዳዘዘ በዚያ ቦታ በምድር በዳ ውስጥ 7 ቀን ተቀመጥኩ። ከምድር በዳ ፍሬ ብቻ ተመገቡ። በእነዚያ በሰባቱ ቀናት ከምድር በዳው ቅጠል በላሁ። ከዚያም በሰባተኛው ቀን በኋላ በሌሊት ሕልም አየሁ። እነሆ ጽኑ የነፋስ ከባሕር ሲወጣ አየሁ። ማዕበሎች ሁሉ ታወቁ። ያም ነፋስ በሰው አምሳል ከባሕሩ ሲወጣ አየሁት። ከዚያ በኋላ ያ ሰው ከሰማይ ደመናዎች ጋር ወጣ። ፊቱን መልሶ ባየሁ ጊዜ ሁሉም በጊዜው ሆነ።
ጊዜ ወደ እነርሱ ይመጣል። ቃሉን በወጣ ጊዜ ከቃሉ የተነሳ ሁሉ ይቀልጣል። ቃሉን የሰሙት ሁሉም ይጣዝማሉ። ማር ወደ እሳት በቀረበ ጊዜ እንደሚቀልጥ ይቀልጣሉ። ከዚያ በኋላ ቁጥር የሌላቸው ብዙ ሰዎች ከባህር የወጣ ይህን ሰው ይዋጉት ዘንድ በአራት ማዕዘን ሲሰበሰቡ አየሁ። ከዚያ በኋላ ታላቅ ተራራ ተሰራ፣ በላዩም ተቀመጠ። ያ ተራራ የተሰራበት ላውቅ ወደድሁ፣ ነገር ግን አልቻልሁም። ከዚያ በኋላ ይጣሉት ዘንድ የተሰበሰቡት ሁሉ ፈጽመው ፈሩት፣ ነገር ግን ይዋጉት ዘንድ ደፈሩ። ከዚያ በኋላ በከበቡትና ወደ እርሱም በመጡ ጊዜ እጁን በእነርሱ ላይ አላነሳም፣ ጦር ወይም ማናቸውንም የጦር መሳሪያ አላነሳም። ካፉ የእሳት ማዕበል፣ ከከንፈሩም የእሳት ነበልባል፣ ከአንደበቱም የእሳት ፍም እንደ ጥቅል ነፋስ አወጣ እንጂ ያም እሳት ማዕበል፣ ያም የእሳት ነበልባል፣ ያም የእሳት ፍም ተቀላቅሎ እንደ ጥቅል ነፋስ ሆነ። ሊገሉትም በከበቡት በእነዚያ በብዙ ላይም ወረደ። ከአመዳቸውም ትቢያና ከቃጠሏቸው ጢስም በቀር ከእነርሱ የተረፈ እስከማይኖር ድረስ ሁሉም አቃጠላቸው። ከዚያ በኋላ ደንግጬ ነቃው። ከዚያ በኋላ ያ ሰው ከዚህ ተራራ ሲወርድ አየሁት። እርሱም በሚሰማውም ብዙዎች ሌሎች ወደ እርሱ ጠራ። ብዙ ሰዎችም ወደ እርሱ መጡ። ከእርሱም ደስ ያላቸው የነበሩ፣ ከእርሱም ያዘኑ ነበሩ፣ ከእርሱም እስረኞች ነበሩ። ከዚያ በኋላ ይህ ሁሉ በደረሰብኝ ጊዜ ደንግጬ ነቃው። ወደ ልዑልም ጸለይሁ እንዲህ አልሁ፣ ቀድሞ አንተ ይህን የጌትነትን ለባሪያ አሳየው፣ ጸሎቴንም ስማ። አሁንም የዚህን ሕልሜን ትርጓሜ ዳግመኛ ንገረኝ። እነርሱም መለሰልኝ እንዲህ አለ፣ የዚህ ሕልም ትርጓሜ እነግርሃለሁ፣ ይህ ያልኸኝም እተረጉምልሃለሁ። የዚህ ሕልም ትርጓሜ እንደዚህ ነው። ከባህር ሲወጣ አየሁ። ይህ ሰው ዓለሙ ሁሉ በእርሱ ያድን ዘንድ ለኋለኛው ዘመን ልዑል የጠበቀው ይሄ ነው። እርሱም የተረፉትን በጽራት ያኖራቸዋል። እንደ ጥቅል ነፋስ ከፋፍ የእሳት ነበልባል የእሳትን ፍም ከአፍ ሲወጣ አየሁ። ጦሩን የጦር መሳሪያውን ሲያነሳ ግን የከበቡትና ሊገሉት የመጡት እነዚያ ብዙዎች ያጠፋቸው። ትርጓሜው እንደዚህ ነው። በምድር የሚኖሩ ልዑል የሚያድንበት ዘመን ይመጣል። ያን ጊዜ እርስ በርሳቸው ይወነጃጀላሉ። ከከተማ ገጠርም ከገጠር ጋር፣ ሕዝብም ከሕዝብ ጋር፣ መንግስታትም ከመንግስታት ጋር ይዋጋሉ። ይህም በተደረገ ጊዜ ቀድሞ ያሳየውን ምልክት በደረሰ ጊዜ ያን ጊዜ ከባህር ሲወጣ አየሁ። ያ ሰው ይገለጣል። አሕዛብ ሁሉ ቃሉን በሰሙ ጊዜ ሀገሮቻቸውንና እርስ በርሳቸው የሚጣሉበትን ጠባቸውን የተዋለው ቁጥር የሌላቸው ሰዎች እንዳያቸው መጥተው ሊገሉት ወደ አንድነት በዝተው ይሰበሰባሉ። እርሱ ግን በጽዮን ተራራ ራስ ላይ ይቆማል። ያለ ሰው እጅ የተፈጠረው ተራራ ሲወጣ እንዳየው ጽዮን ትመጣለች። ተዘጋጅታና ተሰርታ ለሁሉ ትታያለች። እንደ አውሎ ነፋስም የተበተኑ አሕዛብ በኃጢአታቸው የሚዘልፋቸው እርሱ ወልድ ነው። የሥራቸውን ክፋት በፊታቸው ይገልጣቸዋል። እንደ እሳትም ነበልባል የሆኑት ያለ ድካም ከኃጢአታቸው ጋር ያጠፋቸዋል። ያን ጊዜ ብዙ ምልክቱ ያሳያቸዋል። እኔ ዕዝራም እንዲህ አልሁ፣ አቤቱ ጌታ ይህን ንገረኝ። ከባህር መሃል ሰው ሲወጣ እኔ ያየሁት ለምንድን ነው? እንዲህም አለ፣ ከባህር ጥልቅ ውስጥ ያለውን ማንም ማወቅ እንደማይቻል እንደዚሁም በምድር ካሉት ወልድ ማወቅ የሚችል ማንም የለ። ሰዓቱና ቀኑ በደረሰ ጊዜ ነው እንጂ ከእርሱም ጋር ያሉትን አያውቁትም። ያየኸው ሕልም ትርጓሜ ነው። ግዳጅህን ትተህ የኔን ግዳጅ ትከተላለህና፣ ስለዚህም ለአንተ ብቻ አሳየው። ሕጌን እፈልጋለሁ፣ ሕይወትንም ለእውቀት አዘጋጅቻለሁ። ጥበብና ታደርጋታለህና፣ ስለዚህ ይህንን ገለጥሁልህ። ዋጋ በልዑል ዘንድ አለና። አንተ ክርስቲያናዊ ሰው ሆይ በሺህ ዘመን ለቅዱሳን ለምትሰጠው ስለ ክርስቶስ መንግሥት ዳግመኛ ስማ ልንገርህ። ልዑል ዕዝራ እንደነገረው እኔ ዕዝራ በመለስኩለት እንዲህም አልሁት፣ አቤቱ ጌታዬ ሆይ ጻድቃኔን መንግሥተ ሰማያት እንዲወርሱ ኃጥአንስ ግን እንዲጠፉ አንተ በሕግ ተናግረሃል። መለሰልኝም እንዲህ አለ፣ እኔ የተናገሩት ምልክት የሚገለጥበት ወራት እነሆ ይመጣልና ዛሬ የምትታያት ከተማ ታልፋለች፣ ዛሬ የተሰወረች ምድር ትገለጣለች። እኔ ከነገሩ ከክፉ ስራ የዳነ ሁሉ ክብሬን የሚያይ እርሱ ነው። ይህን መሲህ አብረውት ካሉት ጋር ይገለጣልና የሚነሱትም ደስ ይላቸዋል። ከዚያ በኋላ ልጄ መሲሁ ያከናውነዋል። አእምሮ ያለው ሰው ሁሉ ይፈጸማል። ዓለም እንደ ቀድሞ 7 ቀን ዝም ያለው ያህል ወደ ቀድሞ አኗኗር ይመለሳል። የሚቀርም የለ። ከ7 ቀን በኋላ ያነቃበት ጊዜ የሌለ ሰው ይነሳል። የሟት የሰው ዓለም ያልፋል። ምድር የተቀበሩባትን ሰዎች ትመልሳለች። መቃብርን በውስጡ ያረፉትን ሰዎች ይመልሳል። ከዚያ በኋላ አብያተ ነፍሳት በውስጣቸው የተቀመጡ ነፍሳት ይመለሳሉ። ያን ጊዜ ልዑል በፈጠረው በዙፋኑ ላይ ይገለጣል። ቸርነቱ ትመጣለች፣ ይቅርታውን ትመለሳለች፣ ትዕግስቱም ትሰበሰባለች። ቁርጥ ፍርድ ብቻ ይቀራል። ጽድቅ ትጸናለች፣ ሃይማኖትም ትገለጣለች። ሰው ስራውን ይከተለዋል፣ ዋጋውም ይገለጣል፣ ቅንነቱም ትነቃለች፣ ኃጢአቱም አታንቀለፋም። የቁርጥ ፍርድ ጉድጓድ በረፍት ቦታ አንጻር
ይከፈታል። በደስታ ገነትም አንጻረ እሳተ ገሃነም ይገለጣል። ያን ጊዜ ልዑል ከሙታን የተነሱ አሕዛብ እንደው እዩ የካዳችሁትንም ማን እንደሆነ ወቁ። ያልተገዛችሁ ለማን ነው? የናቃችሁትስ የማንን ትእዛዝ ነው? ይላቸዋል። በዚህ ደስታና እረፍት በወዲያኛው ፍርድ እሳት አለ። እነሆ ወደፊት አዩ። ልዑል በፍርድ ቀን አሕዛብ እንዲህ ይላቸዋል። የፍርድ ቀን ፀሐይ፣ ጨረቃ፣ ከዋክብት የሏትም። ደመናም፣ መብረቅ፣ ነጎድጓድን፣ ነፋሳትም፣ ውሃም፣ ሰማይም ጨለማ፣ ሌሊትም ማልትም የላትም። ክረምት፣ በጋ፣ መከርም፣ ብርድም፣ ሐሩርም፣ ቅል፣ ነፋስ፣ በረድም፣ ውርጭም፣ ጉም፣ ዝናብ፣ ጠል የለባትም። ማታና ጠዋት ብርሃን፣ ብልጭታ፣ ፋናና መብራት ሁሉ ስለ እርሱ የተጠበቀለት ያየበት ዘንድ ከእግዚአብሔር ከጌትነቱ ብርሃን ብቻ በቀሬን ሁሉ የለም። የዚያ ሰዓት ርዝመቷ እንደ 7 ዓመት ይሆናል። ፍርዱም ቅጣቱም ይህ ነው። ይህም ለአንተ ብቻ ነገርሁ። እኔም መልሻ አሁንም አቤቱ ትእዛዝን ጠበቀው የኖሩ ብፁዓን ናቸው። ነገር ግን ስለጠበቁህ ነገር ከያው መሃል የማይበድል ማን ነው? ከሴቶች ከተወለደስ ወገን ሕግን ያልተወ ማን ነው? አሁንም በሚመጣው ዓለም ደስ ታሰኛቸው ዘንድ ያለ ጻድቃን ጥቂት እንደሆኑ የፈረድባቸው ብዙዎች እንደሆኑ አያለሁ አሉት። የነገርሁንም ምልክት የምትገልጥበት ዘመን ነው ይመጣል። ለነቢዩ ዕዝራ እንዳለው ዛሬ የተገለጸች ከተማ ዓለም ታልፋለች፣ ዛሬ የተሰወረች ዓለም ትገለጣለች። በእውነት ዛሬ የተሰወረች ዓለም ልዑል እግዚአብሔር ለመረጣቸው ቅዱሳን ትገለጥላቸዋለች። ይህችም በሰማያዊት መንግስት ክርስቶስ ናት። ጻድቃን ከክርስቶስ ጋር 1000 ዓመት ይነግሳሉ። ከ1000 ዓመት በኋላ ሰይጣን በአራቱ ማዕዘን ዓለም ያሉትን አሕዛብ ያስታቸው ዘንድ ከስራቱ ይፈታል። እርስ በርስ ያዋጋቸው ዘንድ ጎግና ማንጎግ ይሰበስባቸዋል። ዮሐንስ አቡ ቀለምሲስ እንደተናገረ ከዚያ በኋላ እሳት ከሰማይ ወርዳ በላቻቸው። ያስታቸውን ያንን ሰይጣን የአውሬ ሐሳዊ መሲህ ካለባትና ከእሳት ከድኝም ወደ መላበት ጉድጓድ ውስጥ ቀንም ሌሊትም ለዘላለም ይቀጡ ዘንድ ጨመሩት። ነቢዩ ዕዝራ እንደተናገረው የመሲህ ከወገኖቹ ጋር ተገልጦ የተነሱትን ደስ ያሰኛቸዋል። በእውነትም ክርስቶስ ከተመረጡ ወዳጆቹ ጋር ተገልጦ 1000 ዓመት ከእነርሱ ጋር ይነግሱ ዘንድ ተመረጡ ጻድቃን ደስ ያሰኛቸዋል። ቅዱስ ዮሐንስ አቡነ ቀለምሲስ እንደተናገረ ለዚያ ለአውሬውና ለምስሉ ያልሰገዱ ምልክቱን በግንባራቸው በእጃቸው ያልከተቡ እነርሱም ተነስተው ከክርስቶስ ጋር 1000 ዓመት ይነግሳሉ። በምትመጣው በዚያች ቀን ዕድል ፈንታ ያገኙ ንዑድ ክቡር ነው። ሐዋርያው ቅዱስ ጴጥሮስ ስለ ሰማያዊቱ መንግስተ ክርስቶስ አዲሶች ሰማያትና በውስጧ ጽድቅ አድሮባት የምትኖር አዲሲቱ ምድር ተስፋ እናደርጋለን ብሏልና። ሐዋርያው ቅዱስ ጳውሎስ በክርስቶስ ስም የሞቱትን አስቀድሞ ይነሳሉ አለ። ቅዱስ ዮሐንስ አቡነ ቀለምሲስ ስለ ቅዱሳን ከተማ የክርስቶስ መንግስት ዳግመኛ የሀገሪቱን ያበሩላት ዘንድ ፀሐይና ጨረቃ አትሻም፣ ብርሃኗም እግዚአብሔር ፋኗም በጉ ነውና አለ። ዳግመኛም ነቢዩ ዕዝራ ከዚያ በኋላ ልጅ የኔ መሲህ ያከናውናል፣ በእውነት ከመረጣቸው ጋር 1000 ዓመት መንግስት ይፈጽማል። ይሁም ለአባቱና ለልጁ ለመሲሁ ክርስቶስ ነው። ከዚያ በኋላ 7 ቀን ጸጥ ብሎ ዓለም ይኖራል። ከ7 ቀን በኋላ ቀድሞ ከነበረበት ሰው ሁሉ ይነሳል፣ ሳይነሳ የሚቀር የለም አለ። ይህችውም የፍርሃትና የመንቀጥቀጥ ዕለት እሑድ ናት። መዋቲ ሰው የሚኖርበት ዓለም ያልፍባታል። አዲሶቹ ሰማያትና ጽድቅ የሚፈጸም ፍጹም ደስታ በውስጧ አድረውባት የምትኖር አዲስቱ ምድር ይገልጣሉ። ከአማድ ብርሃን ሐዋርያት እንደጻፏት በእውነትም የተመረጡት ፈጽመው ደስ ይላቸዋል። እመቤታችን ቅድስት ድንግል ማርያም አፈወርቅ ያለችው እውነተኛ ሰማዕት የቁስጥንጥንያው ሊቀ ጳጳስ ቅዱስ ዮሐንስ ስለ ቀናች ሃይማኖት መናፍቁ አይሁዳዊ በጠየቀው ጊዜ በ1000 ዓመት ቀን የተመረጡትን ጻድቃን ሰማዕታት ደስ ይላቸዋል። ስራው መንግስት ነቢዩ ዳዊትና ሊቀ ሐዋርያ ቅዱስ ጴጥሮስ እንደተናገሩ 1000 ዓመት በአንተ ዘንድ እንዳንዲት ቀን ናት። ሐሰት ከተመላ ሐሳዊ መሲህ በኋላ በ1000 ዓመት ፍጻሜ ለቅዱሳን ጻድቃን ስለ ሰማዕታት ግብዣ ያደርጋል፣ ጸጋ ክብር ይሰጣል አለ። ዳግመኛም ብፁዕ አቡነ አፍር ለጻድቁ አለ አባ በቡኑዳ ጌታ ኢየሱስ ክርስቶስ በለመኑት ጊዜ ስለተጋሉ ፈንታ ብዙ ሀብት ሰጥ። በስምም የተማጸነ ሰው ዕጣን መባ ለቤተ ክርስቲያን ቢሰጥ እኔ ኢየሱስ ክርስቶስ በ1000 ዓመቱ ግብዣ ከተመረጡ ጻድቃንና ሰማዕታት ጋር አስቀምጠዋለሁ አለ ብሎ ተነገረው። ንዑድ ክቡር የሚሆን ቅዱስ አባ ኪሮስ ጌታ ኢየሱስ ክርስቶስ መጽሐፈ ገድልን የሚሰማ ቅዱስ ስምህን በምድር ላይ በፍቅር የሚያስበው ሰው ሁሉ ከኔ ጋር አስቀድሞ አስቀምጠዋለሁ። በ1000 ዓመታት ላይ ግብዣ ይጋበዛል፣ ከጻድቃንና ከሰማዕታት ጋር ቆጥረዋለሁ አለ ብሏልና። ዳግመኛም የቂሳሪያው ቅዱስ አባ ባሲሎስ ከመቤታችን ቅዳሴ ቤቷ ድርሳን አለ። በዚህ ቀን ለድሆችና ለችግረኞች የሚያደርግ ንዑድ ክቡር ነው። ጌታ ኢየሱስ ክርስቶስ በዚች ዓመት ግብዣ ከጻድቃንና ከሰማዕታት ጋር እንዲገኝ ያደርገዋል ብሎ ተናግሯልና። ዳግመኛ ሰማዕትና ድንቅ ለሆነው ለአባ ኖብ ጌታ በመታሰቢያ ቀን ምግብ የሚሰጠውና
ለድሆችና ለችግረኞች በጎ ስራ የሚሰራውን ሁሉ ዓለሙን ሁሉ ያዝሁት አምላኬን በሺህ ዓመቱ ምሳ ከጻድቃንና ከሰማዕታት ጋር ጋብዘዋለሁ ብሎ ቃል ኪዳን ሰጠው። የእስክንድርያው ሊቀ ጳጳስ ቅዱስ አትናቴዎስ በቅዱሳን አባቶች በአብርሃም በይስሐቅ በያዕቆብ መታሰቢያ ቀን ለድሆችና ለችግረኞች ምሕረት የሚያደርግ ንዑዳን ክቡራን ናቸው። ጌታ ኢየሱስ ክርስቶስ በአባቶቻችን አብርሃም፣ ይስሐቅ፣ ያዕቆብ ስም ምሕረትን የሚያደርግ ሰው ሁሉ በሺህ ዓመት ግብዣ ከእነርሱ ጋር ይቀመጣል፣ ወደ ዕረፍትም መንግሥተ ሰማያት ይገባል ያለው ቃል ኪዳኑ ይጠብቅላቸዋል። በዚህ ኃላፊ ዓለም ውስጥ ሐዘንና ለቅሶ ከሰይጣን የሚመጣ ጻርና ስቃይ ነው እንጂ ፍጹም ደስታ የለምና። ነገር ግን እንብላ እንጠጣ፣ ነገር ግን እንሞታለን፣ ነገ እንሞታለን የሚሉ ከሃዲያን በዚህ ዓለም ይደሰታሉ፣ በኋለኛው ዓለም ፍዳ ይቆያቸዋልና። ጌታ በወንጌል ዛሬ የሚያገለግሉ ንዑዳን ክቡራን ናቸው፣ እነርሱ ይደሰታሉ ብሎ እንደተናገረ ለተመረጡ ለጻድቃን ግን በዚህ ዓለም ደስታ ያላቸውን፣ በኋለኛው ዓለም ግን ፈጽሞ ደስ ይላቸዋል፣ መንግሥተ ሰማያት ተዘጋጅቶላቸዋልና። ሊቃውንትም ምሳ ቅዱሳን ያላት የማታልፍ የማጠፋ ለአበው ጻድቃን ለደጋጉ ሰማዕት በዘመኑ መጨረሻ የምትሰጥ የክርስቶስ መንግሥት ናት ብለዋል። እኛ ሁላችን ሕዝበ ክርስቲያን አምላካችን ኢየሱስ ክርስቶስ ከቅዱሳኑ ጋር በደብረ ጽዮን ይሰብስበን ለዘላለሙ አሜን። ዳግመኛም ከዚሁ ጋር ሆተ ፀሐይ የተሰኘ ደገኛ መጽሐፍ ክብር እንጽፋለው። ሆተ የተባለች በድንጋሌ ሥጋ በድንጋሌ ነፍስ እንታኖ ነውር ነቀፋ ሳይኖርባት ጌታ ጸንሳ የወለደች እመቤታችን ድንግል ማርያም ናት። ወንጌል ተምረህ እግዚአብሔር ልጅ የተባል ክርስቶስ ክርስቲያናዊ መእመን ሆይ በስመ ግብር በአካል ሶስት በመለኮት አንድ የሆነ እግዚአብሔር አንድነቱ የሶስትነቱ ሚስጥር አስቀድመህ ተማሪ። ተራሮችና ኮረብቶች ሳይፈጠሩ በባህሪው ወለደኝ ብሎ ነቢዩ ሰለሞን እንደተናገረ ምድር ሳይዘረጋ ሰማይ ሳይፈጠር ፍጥረት ሁሉ በተፈጥሮ ሳይገለጥ አስቀድሞ የነበረ የወልድ እግዚአብሔርም ቀዳማዊ ልደቱ እመን። ዳግመኛ የአብርሃም የይስሐቅ ያዕቆብ ልጅ ከምትሆን እመቤታችን ድንግል ማርያም ኢየሱስ ክርስቶስ መወለዱንና በእደ ልቦና የማይመረመር በአካላዊ ቃል ድንቅ የሚሆን ጥበብ ማኅተመ ድንግልናው ሳይከፈት ተጸንሶ መወለዱን እመን። አንተ ክርስቲያናዊ መምህር ሆይ ድንቅ የሚሆን ይህንን ሚስጥር ሥላሴ የተማረ አብ ወልድ ነው መንፈስ ቅዱስ ነው አይባልም። ወልድ አብ መንፈስ ቅዱስ ነው አይባልም። መንፈስ ቅዱስ አብ ነው ወልድ አይባልም። አባቶች ሐዋርያት አብ ፀሐይ ነው ወልድ ፀሐይ ነው መንፈስ ቅዱስ ፀሐይ ነው ብለው እንዳስተማሩ እያንዳንዳቸው አብና ወልድ መንፈስ ቅዱስ በየራሳቸው ሕልዋን ናቸው እንጂ እርሱም ፍጥረት ሁሉ በቃሉ ፈጥሮ የሚመግብ ነውና በቃሉ ፈጠረ ሲልም ስለ ቀዳማዊ ቃሉ መናገር ነው። ይኸውም እንደ አንድ ባህሪ ልጁ ኢየሱስ ክርስቶስ ነው። አዳም ፈጥሮ የሕይወት እስትንፋስ እፍ አለበት ያለው አጽናኝ ስለሆነ መንፈስ ቅዱስ መናገሩ ነው። አብ አምላክ ወልድ አምላክ መንፈስ ቅዱስ አምላክ ናቸው። ነገር ግን አንድ አምላክ እንጂ ሶስት አምላክ አይደለም አይባልም። እሊህም አንድ ሲሆኑ ሶስት ሲሆኑ አንድ የሚሆኑ አብ ወልድ መንፈስ ቅዱስ ናቸው። እኛ ግን የሃይማኖትን ልብስ ለብሰን መለኮት የተዋሃደውን የቅዱስ ቁርባን እየተቀበልን ጌታ ኢየሱስ ክርስቶስ ስጋችን ነፍሳችን በንስሐ ቀድሶ በለጋስ የሰጠን ሀብተ ልጅነት ለዘላለሙ ከእኛ ጋር ጸንቶ ይኖር ዘንድ ስለበላ ነው ቅዱስ ስጋው ስለጠጣ ነው ክቡር ደሙ ብሎ በደብረ ጽዮን የመንግስቱን ወራሾች ያደርገን ዘንድ የሥላሴ አንድነት ሶስትነት አምነን ለጌትነቱን እንሰግዳለን። የክርስቲያን ወገኖች መምህራን ሆይ ስሙ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የዕለቱን ዝክርና በሁላችን ወገን ትግል የሆነች እናቱ የእመቤታችን ድንግል ማርያም ዝክር የሚያደርግ ክርስቲያናዊ ሁሉ ንዑድ ክቡር ነው። በዚህ ዓለም ሰላም የጌታ ኢየሱስ ክርስቶስ የዕለቱ ዝክርና በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን ድንግል ማርያም የባሏን ዝክር ስላደረገ የአብርሃም ዘውድ ተዘጋጅቶለት ወደ ገነት መንግሥተ ሰማያት ገብቶ ከአመፃና ከሰይጣን ውጊያ ይድናል እንጂ ከሞት በኋላ አይኮነንም፣ ወደ ሲኦልም ጥልቅ አይጣልም። የክርስቲያን ወገን የሆናችሁ ወንዶችም ሴቶች ሁላችሁ ስሙ ነግራችኋለሁ። የቅዱሳን ዝክር ማድረግ ታላቅ በረከትና መንፈሳዊ ሕይወትን ሰማያዊ ጸጋ ይሰጣል። ስለዚህም የቅዱሳን ሁሉ ዝክራቸው ማድረግ አታቃሉ። የቅዱሳን በዓል ማክበር ቀላል አይምሰላችሁ። በሁሉም ይልቅ የነቢያትን የሐዋርያትን አሰብ ትዕግስታቸውን ይሰጠናልና ብለው መከራ ታግሰው የታጋድሉ የሰማዕታትና ስለ መንግሥተ ሰማያት ብለው በጾም በጸሎት ስጋቸውን ያደከሙ ይህንን አሳሳች ዓለም በተጋድሎ ድል የነሱ የጻድቃን የመነኮሳት ጌታ አምላክ ምሕረት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዝክረ በዓል ማድረግ አስቀድሙ። ከዚህም በኋላ የእናቱ ርኅርተ ልብ እመቤታችን ቅድስት ድንግል ማርያም ዝክርና አድርጎ አምላካችን ክርስቶስ ከእመቤታችን ከድንግል ማርያም ስለመወለዱ ነቢዩ ኢሳይያስ ልጅ
ተሰጠን ሕፃንም ሆኖ ተወለደ ብሎ የተነበየው እኛ በአካላዊ ቃል ወልድ ዋህድ ኢየሱስ ክርስቶስ ስለ ቅዱስ ሥጋውና ስለ ክቡር ደሙ ብሎ የሰማያዊት መንግሥቱን ወራሾች ያደርጋችኋል ለዘላለሙ አሜን። ይሁን አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ስመ መንግሥቱ ቁስጥንጥኖስ የተባለ ደግ ጻድቅ ንጉሳችን ንጉሥ ኢትዮጵያ አፄ ዘርዓ ያዕቆብ ከከበሩ ንዑዳን ደጋጎች ሊቃውንት ጋር ሆኖ በየጊዜው በመክፋትና በክደቱ ኑፋቄ ለተነሱ ከሃዲያንና መናፍቃን የሰጠው የድንጋጌ ሊቃውንት ካህናት ቃለ መዝሙርን ነው እጽፍላችኋለሁ። ይኸውም ስመ መንግሥቱ ቁስጥንጥኖስ የተባለ የጻድቅ የንጉሳችን ንጉሥ ኢትዮጵያ አፄ ዘርዓ ያዕቆብ ሊቃውንትና ካህናት ሁሉ ሰብስቦ ለድንግል ማርያም አንሰግድም፣ የአክብሮት ምስጋና እናቀርብ፣ ለኢየሱስ ክርስቶስ መስቀል አንሰግድም ብለው ሃይማኖታቸው የለወጡ መናፍቃን በሀገራችን አሉ ባላቸው። ካህናቱና ሊቃውንቱ ለንጉሥ አፄ ዘርዓ ያዕቆብ መልሰው እንዲህ አሉት። በእውነትም የአምልኮት ምስጋና ስግደት ለእግዚአብሔር ብቻ ይገባል። ነገር ግን የአክብሮት ምስጋና ስግደት አምላክን ለወለደች ለእመቤታችን ለድንግል ማርያም ለጌታችን ለኢየሱስ ክርስቶስ መስቀል ለሊቃነ መላእክት ለጻድቃን ለሰማዕታት እናቀርባለን። እግዚአብሔር አክብሯቸዋልና ስማቸውን ለሚጠራ ዝክራቸውን ለሚያደርግም የምሕረት ቃል ኪዳን ሰጥቷቸዋልና። እግዚአብሔር ለአባታችን አብርሃም የሚያከብሩን አከብራቸዋለሁ የሚረግሙንም ረግማቸዋለሁ እንዳለው ከፈጣሪያችን እግዚአብሔር በታች አምላክን ስለወለደች እመቤታችን ድንግል ማርያም የአክብሮት ስግደትና የምስጋና እናቀርባለን። ሐዋርያው ቅዱስ ሉቃስ የምስራች በሚናገር ቅዱስ ወንጌል እንደጻፈው ሊቃነ መላእክት ቅዱስ ገብርኤል ሰግዶለታል፣ የአክብሮት ምስጋና አቅርቦለታልና። ከዘመዶቿ ወገን የቅድስት ኤልሳቤጥ ሰላምታ አቅርባ ከእግሮቿ በታች ሰግዳለችና። እሷንስ ቅድስት ኤልሳቤጥ በጸነሰች በስድስት ወሯ ልጇ ሕፃን ቅዱስ ዮሐንስ እንኳ በፊቷ እየዘለለ በእናቷ ቅድስት ኤልሳቤጥ ማፀን ሳለ ለእመቤታችን ሰግዷልና። ስለዚህም ለእመቤታችን ድንግል ማርያም የአክብሮት ስግደት እንሰግዳላታለን፣ ሰላምታም እናቀርብላታለን። ከፈጣሪዋ ከእግዚአብሔር በታች እንዘምርላታለን። እሷ በክብር ከኪሩቤል ከሱራፌል ትበልጣለችና ከቅዱሳን ሁሉ ክብር የእመቤታችን ክብር ይበልጣልና። ዳግመኛ በክቡር ደሙ ለከበረ ለጌታ ለኢየሱስ ክርስቶስ መስቀል እንሰግዳለን፣ ጌታችን እግር በቆመበት እንሰግዳለን ብሎ ነቢዩ ዳዊት እንደተናገረ ለሊቃነ መላእክትም እንሰግድላቸዋለን፣ አክብሮት ለሰላምታ እናቀርብላቸዋለን። ሊቃነ መሳፍንት ኢያሱ ስለ አሸናፊ ለእግዚአብሔር የሰራዊት አለቃ እንደሰገደለትና እጅም እንደነሳው መላእክት ስለ አንተ ያዛቸዋል፣ በመንገድም ሁሉ ይጠብቅ ዘንድ በእጃቸው የሚያነሱ ዘንድ የሚለውን ጽሑፍ አለና። ስለዚህም እግዚአብሔር መላእክት ጠላቶቻችን ከአጋንንት እጅ ይጠብቀናልና። ለነቢያትም ለሐዋርያትም ለጻድቃን ለሰማዕታት ሁሉ የጸጋ አክብሮት ያጸጋና አክብሮት እናከብራቸዋለን፣ ምስጋና እናቀርብላቸዋለን። ሰውነቴ በፊት ትከብራለህ እያለ አብዴዎድ መስፍኑ ለሊቀ ነቢያት ኤልያስ እንደሰገደ የአክብሮት ስግደት እንደሰገደላቸው ስለ ትሕትናው በነቢዩ ኤልሳዕ አማላጅነት ከሰማይ በላይ በወረደ እሳት ከመቃጠል ድኗልና። ይህ ሁሉ የመጽሐፍ ሚስጥር ሰምቶ ያሰማውን ስመ መንግሥቱ ቁስጥንጥኖስ የተባለ ደግ ጻድቅ ንጉሳችን ንጉሥ ኢትዮጵያ አፄ ዘርዓ ያዕቆብ ለድንግል ማርያም ለኢየሱስ ክርስቶስ መስቀል አንሰግድም ያሉ አባ እስጢፋኖስና ተከታዮቹ ከኦርቶዶክስ ቅድስት ቤተ ክርስቲያን በካህናትና በጳጳሳት በሊቃነ ጳጳሳት ስልጣን ተወግዘው ለያቸው። ስለዚህም ሊቃውንቱ ለእመቤታችን ለድንግል ማርያም መዝሙር አንቺን ወዳለን የሚል ክርስቲያናዊ ነገር ግን መጽሐፈ ተአምሮሽን የማይወድ ክርስቲያን ወገን አይደለም፣ የይሁድ ወገን የመናፍቁ የእስጢፋኖስም ወገን ነው እንጂ ሲሉ ዘመሩ። ከዚያ በኋላ ሁላቸውም ሊቃውንት ካህናትም ተነስተው በኢትዮጵያ ንጉሥ አፄ ዘርዓ ያዕቆብ ፊትም እኛ የክርስቶስ ወገኖች ስለዚህ ለመስቀል ክብር በመፍራት በመንቀጥቀጥ እንሰግዳለን። ለዘላለሙም የሚኖር ፈጣሪ ወልድ በሌላ ደም ያይደለ በራሱ ደም አክብሮታልና። ለእመቤታችን እንደምንሰግድላት ፈጣሪዋ እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከእርሷ ተወልዷልና እኛም በእርሷ ምክንያት ድነትን አግኝተናልና። ስለዚህም ነው ለዕፀ መስቀሉ የምንሰግደው። በባህሪ የማይታመመው በባህሪ ስጋ የታመመ አካላዊ ቃል አስቀድሞ እንደተናገረው ደግሞ አፍሶበታልና። ለዚህም ለሁለቱ ፍጡራን ለእመቤታችን ለመስቀል አክብሮት ምስጋና ይገባቸዋል፣ በክብር ተካክለዋልና። ዛሬም ዘወትርም ለዘላለሙ አሜን እያሉ በአንድ ቃል ዘመሩ። ስመ መንግሥቱ ቁስጥንጥኖስ የተባለ ንጉሥ ዘርዓ ያዕቆብ ይህን መዝሙር ሰምቶ በየቀኑ ካህናት ይዘምሩት ዘንድ ወደ ሁሉም አብያተ ክርስቲያናት ላከ። ከዚያ በኋላ ዳግመኛም ኤጲስቆጶስ ቅሌቅሲዮስ በጻፈ ላይ እመቤታችን ማርያም ተአምሯ መቅደም ጽፎ ወደ ኢትዮጵያ አብያተ ክርስቲያናት ሁሉ ላከ። ሕዝበ ክርስቲያኑ ሁሉ 33ቱን እመቤታችን የድንግል ማርያም በዓል እንዲያከብሩ ጳጳሳት ሊቃነ ጳጳሳት የደነገጉትም ሁሉ ይፈጸም ዘንድ አዘዘ።
የብርሃን ክርስቶስ እናት እመቤታችን ቅድስት ድንግል ማርያም አማላጅነቷ በረከቷ ከፈተና ያድነን። ዓለምን የሚያድን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የከበረ ቅዱስ መስቀል ከጦርነት ጥፋት ይጠብቀን ለዘላለሙ አሜን። አሜን። ለይኩን አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ወይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ኅዳር 29 በዚች ቀን ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ስለተወለደበት ልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። በዚች ቀን ለአባቶቻችን ሊቃነ ጳጳሳት 17ኛ የሆነ የተመሰገነ የከበረ እስክንድርያ ሊቀ ጳጳስ ጴጥሮስ በሰማዕትነት አረፈ። እርሱም የሰማዕታት መፈጸሚያ በመሆን ነው። የዚህ አባት ወላጅ አባቱ በእስክንድርያ ለሀገር ሊቀ ጳጳስ ነው። ስሙም ቴዎድሮስ ነው። እናቱም ስም ሶፊያ። እነርሱም እግዚአብሔር እጅግ የሚፈሩ ጻድቃን ናቸው። ነገር ግን ልጅ ያልነበራቸውም ሐምሌ በ5 የቅዱሳን ሐዋርያት የጴጥሮስ የጳውሎስ ባላቸው ሆነ ጊዜ ብዙ ክርስቲያኖች ያማሩ ልብሶችን ከልጆቻቸው ጋር ተሸልመው ወደ ቤተ ክርስቲያን ሲመጡ የዚህ ቅዱስና ሶፊያ በከበረ መሠዊያ አንጻር ቆማ ልጅ ይሰጣት ዘንድ በብዙ እንባ ክብር ይግባውና ጌታ ኢየሱስ ክርስቶስን ለመነችው። በዚያች ሌሊት ቅዱስ ሐዋርያ ጴጥሮስና ጳውሎስ ተገለጡላትና ክብር ይግባውና እግዚአብሔር የተባረከ ልጅ ይሰጥሽ ዘንድ ልመናሽን ተቀበለ። ስሙን ጴጥሮስ በይው አልዋት። ከዚያ በኋላ ወደ ሊቀ ጳጳስ አባ ቴዎናስ እንድትሄድና እንዲጸልይላት አዘዟት። እርሷም ወደ አባ ቴዎናስ ሄዳ ጸለይላት። ከዚያ በኋላ ተጸንሳ ይህን ቅዱስ ወለደች። ስሙን ጴጥሮስ ብላ ሰየመችው። ዕድሜው 7 ዓመት ሲሆነው ነቢዩ ሳሙኤል እንደተሰጠ ለሊቀ ጳጳስ ቴዎናስ ሰጠችው። ለእርሱም ተወዳጅ ልጅ ሆነው አስተምሮ አናጎንስጥስነት ሾሞ። ከዚያ በኋላ ዲቁና ደግሞም ቅስና ሾመ። ሊቀ ጵጵስና ስርዓት የቤተ ክርስቲያን በሆነ በብዙ መልካም ስራዎች ሁሉ የሚረዳ ሆነ። ሊቀ ጳጳስ አባ ቴዎናስ የሚያርፍበት ጊዜ ሲደርስም በእርሱ ፋንታ አባ ጴጥሮስ ሊቀ ጵጵስና እንዲሾሙት ኤጲስቆጶሳትና ካህናቱን ባዘዛቸው። እርሱ በሞተ ጊዜ አባ ጴጥሮስ ሾሙት። እርሱም ለቤተ ክርስቲያናት ካህናት ሾመ። እንዲህም ሆነ በካህሪው ዲዮቅልጥያኖስ ዘመን በአንጾኪያ ከተማ አንድ መስፍን ነበረ። የሚስቱም ስም ሳራ ይባላል። እርሱም ከካህሪው ንጉሥ ጋር ተስማምተው፣ እርሷ ግን በሃይማኖት ጸናች። በአንድነትም ሳሉ 2 ልጆች ወለደ። ነገር ግን በአንጾኪያ ሀገር የክርስትና ጥምቀትን ልታጠምቀው አልተቻላትም። ስለዚህም ወደ እስክንድርያ ትሄድ ዘንድ ልጆቿን ይዛ በመርከብ ተሳፈረች። በጉዞም ላይ ሳሉ ጽኑ የሆነ ማዕበል ተነሳባቸው። እነርሱም ልጆቻቸው የክርስትና ጥምቀት ሳይጠመቁ እንዳይሞቱ ፈራች። ጡቶን በምላጭ ሰንጥቃ በደሟ ግንባራቸውን በመስቀል ምልክት ቀብታ በአብ ወልድ መንፈስ ቅዱስ ስም አጠመቀቻቸው። በዚያን ጊዜ ታላቅ ጸጥታ ሆነ። ከመስጠምም ዳኑ። ወደ እስክንድርያ ሀገርን በደረሰች ጊዜ ያጠምቃቸው ዘንድ ልጆቿን ከሀገሩ ልጆች ጋር ወደ ሊቀ ጳጳስ አባ ጴጥሮስ አቀረበች። ይህም አባት ያጠምቃቸው ዘንድ ወደ ልጆቹ በደረሰ ጊዜ ውሃ እንደ ሰም ሆኖ ረጋ። ወደ ሌሎችም ሲሄድ ግን ይፈሳል። ወደ ሴት ልጆቿ ሲመለስ እንደ ሰምረ ይረጋ ይሆናል። እንዲህም 3 ጊዜ አደነቀ። ከእርሷ ስለሆነው ነገር ጠየቃ። እርሷም የባህር ማዕበል እንደተነሳበት ጡቷንም ሰንጥቃ በደሟ ልጆቿን ግንባራቸውን እንደቀባችና በአብ ወልድ መንፈስ ቅዱስ ስም እንዳጠመቀቻቸው ነገረችው። ሊቀ ጳጳስ አባ ጴጥሮስ ሰምቶ እጅግ አደነቀ። አንድ ቤተ ክርስቲያን እንዲህም ትላለች እንዲህ ትሰራለች ብሎ እግዚአብሔርን አመሰግነው። ከዚያ አባ ጴጥሮስ ዘመን ከአርዮስ አርዮስ ተነሳ። የክህደቱ ይመለስ ዘንድ ይህ አባት ብዙ ጊዜ መከረ፣ ገሰጸውም። ቃሉን ባልሰማ ጊዜ ደግሞ ረግሞ አወገዘው። ከዚያ በኋላ የንጉሱ አማልክት እንዲያመልኩ በሁሉ ቦታ ቅዱስ ጴጥሮስ እንዲያስተምራቸው ዜናው ንጉሱ ዲዮቅልጥያኖስ ሰማ። ስለዚህ ይዘው እንዲያስሩት መልእክተኞች ላከ። የአገሩ ሰዎችን ባወቁ ጊዜ ንጉሥ መልእክተኞች ይወጓቸው ዘንድ የጦር መሳሪያ ይዘው ተሰበሰቡ። ቅዱስ አባ ጴጥሮስም ስለ እነርሱ ታላቅ እውቀት እንደሚሆን ባየ ጊዜ ስለ ሕዝቡ ነፍሱ ለሞት አሳልፈው ሊሰጥ ወደደ። ሕዝቡ ሁሉ ወደ እርሱ አቀርቦ በቀናች ሃይማኖት እንዲጸኑ አዘዛቸው። አጽናንቶ አረጋግቶ ወደ ቤታቸው እንዲገቡ አሰናበታቸው። አርዮስ ቅዱስ አባ ጴጥሮስን ካህል በሞት እንደሚለይ ባወቀ ጊዜ አባት ጴጥሮስ ከውግዘቱ እንዲፈታው ያልማዱ ያማልዱት ዘንድ አኪላስና ለእስክንድሮስን ለመናቸው። እነርሱም እንዲፈታው በለመኑት ጊዜ በውግዘት ላይ ውግዘት ጨመረበት። ክብር ይግባውና ጌታ ኢየሱስ ክርስቶስ የተቀደደ ልብስ ለብሶ እንዳየው ልብስን ማን ቀደደ ባለው ጊዜ ልብሴን አርዮስ ቀደዳት እንዳለው አስረዳቸው። ይህም ከአባቴ ለየ ማለት ነው። ሁለተኛም ከእርሱ ተጠበቁ፣ በክህነት ስራም አትሳተፉ፣ እርሱ ለክብር ባለቤት ክርስቶስ ጠላቱ ነውና አላቸው። አንተ አኪላስ ከእኔ በኋላ ሊቀ ጵጵስና ትሾም ዘንድ አለ፣ አንተም አርዮስን ትቀበለዋለህ፣ ፈጥነም ትሞታለህ አለው። ከዚያ በኋላ ቅዱስ አባ ጴጥሮስ ከንጉሱ መልእክተኞች ጋር በስውር
ተማከረ። በእስር ቤት ውስጥ ከውስጥ ሲያንኳኳላቸው እነርሱም ወደ መስኮት እንዲቀርቡ እነርሱም ራሱን ሊሰጣቸው ንጉሥ እንዳዘዛቸው ይፈጽሙ ዘንድ በዚያን ጊዜ ወንጌላዊ ማርቆስ መቃብር ወዳለበት ከከተማ ውጭ ይዘውት ወሰዱት። በዚያም ወደ ክብር ባለቤት ጌታ ኢየሱስ ክርስቶስ ደግሞ ለጣዖት አምልኮ መጨረሻ ይሁን ከሁሉ ዓለም ይጥፋ ብሎ ጸለየ። ከሰማይ አሜን ይደረግ የሚል ቃል መጣ። ለዚህም ቦታ በአቅራቢያ የነበረች አንዲት ብላቴና ድንጋይ ይህን ቃል ሰምታ ተናገረች። ከዚያ በኋላ ቅዱስ አባ ጴጥሮስ ወታደሮች የታዘዛችሁትን ፈጽሙ አላቸው። በዚያን ጊዜ የከበረች ራሱን ቆረጡ። በድኑም 2 ሰዓት ቆመ። ሕዝቡም ከከተማ ፈጥነው በመውጣት ወደ እስር ቤት መጡ። እስከ ነገሯቸውም ድረስ የሆነው አላወቁም ነበር። ከዚያም በኋላ የቸር ጠባቂያቸው ስጋ አንስቶ ወደ ከተማ መጡ። አክብረውም ገነዙትና ወደ ቤተ ክርስቲያን ውስጥ አገብተው በወንበር ላይ አስቀመጡት። ከዚያ አስቀድመው በወንበር ላይ ሲቀመጥ ከቶ ማንም አላየውም። በወንበርህ ላይ የማትቀመጥ ለምንድን ነው ብለው በጠየቁት ጊዜ እኔ እግዚአብሔር ኃይል በወንበር ላይ ተቀምጦ ያለሁና ስለዚህም በዚህ ወንበር ላይ መቀመጥ እፈራለሁ ብሎ መለሰላቸው። ግዝቱን አከናወነው። ከተመረጡ ሊቃነ ጳጳሳት ከስጋቸው ጋር ስጋው አኖሩ። እርሱም በወንጌላዊ ማርቆስ ወንበር በሹመት የኖሩ 14 ዓመት የሹመቱ ዲዮቅልጥያኖስ በነገሰ በ26 ዓመት ነው። ከስጋው ብዙ ድንቅ ተአምር ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት በካዲው ንጉሥ በዲዮቅልጥያኖስ ዘመን በሰማዕትነት የሞቱ የ47 አእላፍ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ለሮሜ ሀገር ሊቀ ጳጳስ የሆነ የሊቀ ሐዋርያ ጴጥሮስ ደቀ መዝሙሩ ቀሌምንጦስ በሰማዕትነት አረፈ። ቅዱስ ከመንግስት ልጆች ወገን የሆነ ለሮም ንጉሥ የጭፍራ አለቃ ለሆነ ለቀውስጦስ ልጅ ነው። ደጎች የሆኑ የአባትና እናቱም ቅዱስ ጴጥሮስ የወንጌል ትምህርት በሰበከ ጊዜ ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። ገንዘባቸውን ሁሉ ለሌሎችና ለችግረኞች ምጽዋት አድርገው ሰጡ። ከዚያ በኋላ መኮንን ቀውስጦስ ወደ ንጉሱ ሂዶ በዚያ በዘገየ ጊዜ ወንድሙ የመኮንኑ የቀውስጦስ ሚስት ሊያገባት አሰበ። እርሷን ባወቀች ጊዜ አባታቸው እስኪመለስ ወደ አንቴና ሄዳ ጥበብን ታስተምራቸው ዘንድ ቀሌምንጦስና ታናሽ ወንድሙን ይዛ በመርከብ ተሳፈረች። በዚያን ጊዜ ብርቱ ነፋስ በመንፈሱ ማዕበል ተነስቶ መርከቡ ተሰበረ። ቀሌምንጦስም በመርከቡ ስባሪ ተንጠለጠለ። የባህሩም ሞገድ ወደ እስክንድርያ ሀገር አደረሰውና በዚያች ጥቂት ቀን ኖረ። በዚያች ወቅት የከበረ ሐዋርያ ጴጥሮስ ቃል ጠራውና ወደ እስክንድርያ ሀገር እንዲሄድ አዘዘው። በሄደ ጊዜ በውስጧ የወንጌል ቃል ሰበከ። ዚያን ከቅዱስ ቀሌምንጦስ በቀር ከሀገሩ ሰው አንድ እሱ እንኳ ያመነ የለም። እርሱ የቅዱስ ሐዋርያ ጴጥሮስ ትምህርቱ በሰማ ጊዜ ክብር ይግባውና በጌታ በኢየሱስ ክርስቶስ አምኖ የክርስቶስ ጥምቀትን ተጠመቀ። ሐዋርያ ጴጥሮስ የጌታ መለኮቱ ሚስጥር ለሚያመልኩትም የሚሰጣቸው ብልጽግናቸውን ክብሩን በሰሙ ኃይል ድንቅ ታምራትን እንደሚያደርግ ገለጠለት። ከዚያም ዕለት ጀምሮ ቀሌምንጦስ ቅዱስ ጴጥሮስ ተከትለው ደቀ መዝሙር ሆነ። እርሱም የሐዋርያት ገድላቸውን ከአላውያን ነገሥታትና መኳንንት የደረሰባቸውን ስቃይ ሁሉ ጻፈ። ከዚያ በኋላ ብዙ አገሮች ውስጥ አስተማረ። ሐዋርያትን በጉባኤ ተነጋግረው የሰሯቸውን የሥርዓት መጻሕፍት ለእርሱ ሰጡት። ከዚያ በኋላ በሮሜ ሀገር ሊቀ ጵጵስና ተሾመ። በትምህርቱ ከሰዎች ከብዙዎችም እግዚአብሔር ወደ ማወቅ መለሳቸው። ስለ እርሱም ከሃዲው ንጉሥ ጠራቢሎስ ሰምቶ ጭፍራ ልኮ ወደ እርሱ አስመጥቶ ክርስቶስን ክደህ ለአማልክት ስገድ አለው። ትእዛዙንም ባልሰማ ጊዜ በዚያ ያሰቃዩት ዘንድ ወደ አንዲት ሀገር ሰደደው። እርሱም በላዩ እንዳይነሱበት ከሀገሩ ሰዎችና ከዘመዶች የተነሳ ፈርቷልና መኮንኑም ጽኑ ስቃይ እንዲያሰቃዩ ታዘዘ። የዚያች ሀገር መኮንን በመርከብ ውስጥ የሚኖሩ እግሮች ያሉት ከባድ ብረት በአንገቱ ውስጥ አንጠልጥሎ ከባህር ውስጥ አሰጠሙት። ነፍሱም በእግዚአብሔር ይሰጠ ወንጌል እንደሰበኩ ሐዋርያትን በመንግሥተ ሰማያት የምስክርነት አክሊል ተቀበለ። እንዲህም ሆነ አንዲት ዓመት ስትፈጸም ባህሩ ተገልጦ እንደተኛ ሆኖ የቅዱስ ቀሌምንጦስ ሥጋ በጥልቁ ባህር ውስጥ ታየ። እርሱም ሕይወት ያለው ይመስል ነበር። ሰዎችም ገብተው ከእርሱ ተባረኩ። የከበረ ድንጋይ ሳጥንም አምጥተው ሳጋውን በውስጡ አድርገው አንስተውም ከባህር ውስጥ ሊያወጡት ፈለጉ። ግን ከቦታው ሊያንቀሳቅሱት አልተቻላቸው። ከባህር ውስጥ መውጣት እንዳልፈለገ አወቁ። በዚያም ትተውት ወደ ቤቶቻቸው ሄዱ። ከዚያ በኋላ በመታሰቢያው ቀን በየዓመቱ ያቺ ባህር ከቅዱስ ቀሌምንጦስ ሥጋ ላይ የምትገለጥ ሆነች። ምዕመናን ሁሉ ገብተው ከእርሱ ይባረካሉ፣ መታሰቢያውን በማድረግ በዓሉን ያከብሯሉ። ከዚያም በኋላ ወጥተው ወደ ቤታቸው ይገባሉ። አስደናቂ ታምራቶች ከተጻፉ ያዩ ይህን ተናገሩ። በአንዲት ዓመት ከሥጋው ሊባረኩ በገቡ የቅዱስ ቀሌምንጦስ ሥጋ ካለበት ሳጥን ዘንድ ሲወጡ ታናሽ ሕፃን ደርሱ ክብር ይግባውና ጌታ ኢየሱስ ክርስቶስ ለሚወዱ ቅዱሳን ክብራቸውን ከእርሱ የተቀበሉትን ጸጋ ይገልጥ ዘንድ ወዷልና ወላጆቹ ከወጡ በኋላ ሕፃኑ ፈለጉት፣ ግን አላገኙትም። ባህሩን በላዩ ተከድኖ
ነበር። ሙቶ በባህር ውስጥ ያሉ አራዊት የበሉት መስሏቸው አለቀሱ። እንደ ስርዓቱም በማጠንትና በቁርባን ጊዜ መታሰቢያ ያደረጉ። በዳግመኛም ዓመት ያች ባህር ተገልጣ እንደ ልማዳቸው ገቡ። ሕፃኑም በሕይወት ሆኑ። በቅዱስ ቀሌምንጦስ የሥጋ ሳጥን ዘንድ ቆሞ አገኙት። በዚህ ባህር አኗኗርህ እንዴት ነበር? ምን ትበላ ነበር? የባህር አራዊትስ እንዴት አልበሉህም? ብለው ጠየቁት። እርሱም ቅዱስ ቀሌምንጦስ ያብላኝ ነበር፣ እግዚአብሔር በባህሩ ካሉ አራዊት ይጠብቀ የነበረ ብሎ መለሰ። ሰምተውም እጅግ አደነቁ። በቅዱሳኑና ስለ ከበረ ስሙ ደማቸውን ባፈሰሱ ሰማዕታት የሚመሰግን ምስጉን እግዚአብሔር አመሰግኑት። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያ ቀሌምንጦስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ሁልጊዜ የሚያገለግሉን ኃይላች መለየ እያሳስቡ በችግር ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ በጻፈው ወረቀት አዘጋጅቶ በራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።